የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል ያበራ ከሚያምኑት ጋራ። ሰላም ቅዱሳን የተወደዳችሁ የእግዚአብሔር ቤተሰቦች የጌታ ሰላም ይብዛላችሁ። እኔ እህታችሁ አስራት በቀለ በቲክቶክ አካውንቴ ተስፋ በሚል የምታወቅ ሲሆን በዚህ በኒቆዲሞስ ሾው በእህታችን በትዕግስት እጅጉ እየተዘጋጀ የሚቀርበው ከመስከረም 1 እስከ ጳጉሜ 5 በሚለው የመጽሐፍ ቅዱስ ንባብ መርሃ ግብር ተካፋይ የሆንኩ ተጠቃሚ የሆንኩ እግዚአብሔር እድሉን ሰጥቶኝ ትልቅን ምስክርነት ከኔና ከቤተሰቦቼ ህይወት ያወጣበትን ይህንን ምስክርነት ለመስጠት ለሌሎቻችሁ እንደኔ ለተጎዳችሁ አይሚን እንደ ቤተሰቦቼ በዙሪያዬ እንዳሉ ወዳጆቼ የተጎዳችሁ ያዘናችሁ ያጣችሁ የታመማችሁ በብዙ ችግርና ስቃይ መከራ ውስጥ የምታልፉ እግዚአብሔር ትልቅ ነው፣ እግዚአብሔር ሉዓላዊ ነው፣ እግዚአብሔር ትክክል ነው ልላችሁ በዚህ ስፍራ ተገኝቻለሁ። ይሄንን መጽሐፍ ቅዱስ ማጥናት ከጀመርኩ ጀምሮ እግዚአብሔር በከፍታ ላይ አቁሞናል። እኔንም ቤተሰቦቼንም ማቃችንን ቀደን ልብሳችንን ቀይረን እንዲህ እንደምታዩት አምረን እንድንገኝ አድርጎናል። የዚህ ሚስጥር ደግሞ የእግዚአብሔር ቃል ነው። እህታችንን ጌታ ኢየሱስ ክርስቶስ አብዝቶ ይባርክልን፣ ጸጋውን ያብዛላት። ከዚህ በፊት እንደነገርኳችሁ 2017 ታህሳስ 24 በድንገት የመጀመሪያ ልጄን የ34 ዓመት ወጣት ቃለ አብ ወንደሰንን በድንገት ነው ያጣሁት እና ያወራን በስልክ ከ20 ደቂቃ በኋላ አቤት ስንደርስ ልጄ ወደ ጌታ ሄዶ ነው የጠበቀኝ። ያገኘሁት እኔ ነኝ፣ ያነሳሁት እኔ ነኝ፣ ያቀፍኩት እኔ ነኝ። በጣም ከባድ የሚባል ህመም ነበረው። በዛ ጊዜ ግን እግዚአብሔር ውስጤን በመንሞላው እዛ የወደቀበት ቦታ ቆሜ ወደ ሰማይ ያያየሁኝ እግዚአብሔር ከ20 ደቂቃ በፊት ነበርክ፣ አሁንም አለ፣ ወደፊትም ትኖራለህ። ይሄ ሲሆን አንተ አለ። ስለዚህ አንተ ጻድቅ፣ አንተ ትክክል፣ አንተ የማትሳሳት ሉዓላዊ አምላክ ነህ የሚለውን ቃል ካወጣሁ በኋላ ምን እንደተፈጠረ አላቅም፣ ኮንሸስ አልነበርኩኝም። በዚህ አይነት ሁኔታ እያለን እንደተሰበርን እንዳዘንን እያለን ይሄ የመጽሐፍ ቅዱስ ጥናት ተጀመረ፣ መካፈል ጀመርን። አንድ ቀን ሁለተኛ ነገስት ላይ ይመስለኛል ቲጂዬ እያስተማረችን ማስታወሻ አልይዝም። በነገራችን ላይ አልጋዬ ላይ ተኝቼ እያለቀስኩ ነው የምሰማው። ኮሜንት አልፎ አልፎ ሰጣለሁ። የዛን ዕለት ምን አስተማረች? የእናቷን ተሞክሮ ምሳሌ ሰጥታ አንድ ወንድም ሞቶባት እናቷ ያሉትን ነገር ጠቀሰችና የሄደውን ነገር ለቃችሁ ወይም ትታችሁ ያለው ነገር ላይ ትኩረታችሁን አድርጉ የሚል ማብራሪያ ሰጠች። በቃ ከዛ ጊዜ ወዲህ ተስፈንጥሬ ነው ካልጋዬ ላይ ሃሌሉያ ብዬ የተነሳሁትና ለኔ መነሳት ለቤተሰባችን መነሳት ይሄ ምክንያት ሆነ። ከዛ ጊዜ ጀምሮ እግዚአብሔር ቃሉን እየመገበን እያስተማረን እያነሳን እለት እለት እየቀየረን እግዚአብሔር ትልቅ የሚለውን ባገኘነው ስፍራ ሁሉ እየመሰከረን ተያይዘን በዚህ ባጠገቤ ያለችውን ከኔ ጋር የምትኖረውን እህቴን ሮዚንና በጀርመን ሀገር የምትኖር እህቴ ሄለን፣ ወንድሜ ሚሻኤል ዛይድን፣ ልጆቼ ያብስራ እና አቢጊያን መላው ቤተሰቤንና ወዳጆቼን እግዚአብሔር በቃሉ እያጸና እያበረታ እዚህ ጋር አደረሰን። ወገኖቼ ይሄ እውነት ነው። በቃ የሆነ እውነት ነው። እኛን የማያቅ የለም፣ ሐዘናችንን የማያቅ የለም፣ የደረሰብንን ነገር የማያቅ የለም። ከዚህ ነገር ያወጣን እግዚአብሔር ብቻውን ኢየሱስ ጌታ የሆነው የህይወታችን መርህ የሆነው ሞታችንን የሞተልን ኢየሱስ ነው። ስለዚህ ኑ ወደዚህ ከመስከረም 1 እስከ ጳጉሜ 5 የሚለውን ከምሽቱ 3 ሰዓት የሚደረገውን የመጽሐፍ ቅዱስ ጥናት አብራችሁን አጥኑ። አብረን እንማማር፣ አብረን እንደግ፣ አብረን እንነሳ፣ አብረን እግዚአብሔርን እናሳይ። በእኛ ውስጥ የታየው ጌታ ትልቅ ነው፣ እኛን ያነሳ ትልቅ ነው። ይሄ ምስክርነት ለእያንዳንዳችሁ በቂ ከበቂ በላይ ይሆናል ብዬ ነው የማምነው። ኢየሱስ ጌታ ነው። ተባረኩልኝ። የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል ያበራ ከሚያምኑት ጋራ። እናንተ ይሁን በኢትዮጵያና ከኢትዮጵያ ውጭ የምትኖሩ ቅዱሳን ወገኖቼ፣ እኔ ስሜ ዳግ ይባላል። የምኖረው ቤይሩት ሊባኖስ ነው። እንደምታዩት እጄ ላይ የዛሬ 2 ዓመት የላይ አደጋ ደርሶብኛል። ይህም የሆነበት ምክንያት በራሴው ምክንያት ነው። እኔም ባክ አድርጌ በነበረበት ጊዜ ነውና እግዚአብሔር ግን እንደገና ምህረት አድርጎልኝ
ዛሬ በቤቱ ቆሜ ጌታን አመልካለሁ። ስለ ሁሉ እግዚአብሔር የተመሰገነ ይሁን። በቲክቶክ እና በቴሌግራም መጽሐፍ ቅዱሴን እወደዋለሁ በሚል በእህታችን ትዕግስት እጅጉ ፕላትፎርም ላይ የመጽሐፍ ቅዱስ ጥናቱን ከእህት ከወንድሞቼ ጋር እያጠናሁ እገኛለሁ። ከዚህ ከመጽሐፍ ቅዱስ ጥናት ውስጥ እኔ የማላቃቸው ደህንነት እንዴት ተፈጸመ፣ ብሉይ ኪዳን ጥላ ነው ብዬ ያለፍኳቸው ምንም የማላቃቸው ያላስተዋልኳቸውን ነገሮች በሙሉ እንደገና እንዳውቅና እንደገና እንድረዳ ስለረዳኝ እግዚአብሔርን አመሰግናለሁ። ስለዚህ ኑ መጽሐፍ ቅዱስን አብረን እናጥና። መጽሐፍ ቅዱሴን እወደዋለሁ። መጽሐፍ ቅዱሴን እንደገና እንዳየው ስለረዳኝ ስላገዘኝ እግዚአብሔር የተመሰገነ ይሁን። ሊገለጥ ካለው ክብር ጋር የኔ መታመን የኔ ጤንነት አለ። እግዚአብሔር ነው። በከፍታም በዝቅታም እግዚአብሔር ይመለካል። ከዚህ ከመጽሐፍ ቅዱስ ጥናት ውስጥ እጅግ ብዙ ተጠቅሜያለሁ። በበለጠ እንድበረታ በእግዚአብሔር ላይ አድርጎኛል። በዚህ በመጽሐፍ ቅዱስ ጥናት ውስጥ የምታገለግሉ እህት ወንድሞቼ እግዚአብሔር ዘመናችሁን ይባርክ። በሚገባ ከሚገባው በላይ እየተጠቀምኩ እገኛለሁ። ኑ መጽሐፍ ቅዱሳችን አብረን እናጥና። ኢየሱስ ክርስቶስ ብቻ ያድናል። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል ያበራ ከሚያምኑት ጋራ። ስሜ ሰብለ እባላለሁኝ። በዚህ የመጽሐፍ ቅዱስ ጥናት ተጠቃሚ ከሆኑት አንዷ ነኝ እና በጣም የሚገርመው በዚሁ ፕላትፎርም በጣም ብዙ ጊዜን ማሳለፍ የነበርኩኝ በሚረባውም በማይረባውም ጊዜን በጣም የምፈጅ የነበርኩኝ ነኝና እግዚአብሔር መልካም ነው። በዚሁ ደግሞ እየተጠቀምኩ ባለሁበት ልጠፋበት ባለሁበት በዚሁ ደግሞ እግዚአብሔር ወደ ህይወቴ መጥቷል እና የጣልኩትን መጽሐፍ ቅዱስ አንብቤውም አላቀውን ለብዙ ጊዜ ከመጽሐፍ ቅዱሴ ጋር ተለያይቼ ነበረ እና በዚሁ ፕላትፎርም እግዚአብሔር እንድጠቀም አድርጎኛል እና መከታተል ጀመርኩኝ። ከመጀመሪያ ጀምሮ ነበረ ስከታተል የነበረው እና በጣም እግዚአብሔር ጠቅሞኛል። በቃሉ ብዙ እየተናገረኝ አለሁኝ እና በጣም በዚህ ከተጠቀሙ ሰዎች አንዷ ነኝ እና ይሄንንም ደግሞ ለመመስከር ይሄንንም ለመናገር ስላበቃኝ ጌታ በጣም ነው ማመሰግነው። የእውነት በጣም በቃ ልጠፋበት ካልኩበት መንገድ ነው የመለሰኝ እና በጣም ደግሞ የገረመኝ በሌላ መንገድ አይደለም፣ ሌላ ቦታ ሄጄ አይደለም፣ ቤቴ በተቀመጥኩበት በዚሁ ፕላትፎርም ጌታ አግኝቶኛልና በዚህ በጣም ደስተኛ ነኝ። እግዚአብሔርን አመሰግናለሁ። ከዛ በኋላ የሚገርመው በጣም በቃ ማለት እንደዚህ ነው ወይ እያንዳንዱ የእግዚአብሔር ቃል ለካ በህይወታችን አንብበን ከተረዳን በኋላ በህይወታችን የሚሰራውን ነገር ራሱ ያወቅኩትኝ ከዛ በኋላ ነውና በጣም በቃ ለማንበብ በጣም መውደድ የጨመረ ሰዓቱ እስከሚደርስ ድረስ በጣም በቃ ነው በጉጉት ነው የምጠብቀው ያንን ምሽት እና ከእግዚአብሔር ጋር ያለኝን ሪሌሽንሺፕ ራሱ ጨምሮልኛል። የጀመርኩትኝ ማየት እና መከታተል ያው ሌላ ነገር ስክሮል ያልኩኝ በማይበት ጊዜ ድንገት ቤቴ ቁጭ ባልኩበት ነው ማየት የጀመርኩትኝ እና በጣም ስፈልገው የነበረው ነገር ነው። በህይወቴ በጣም መጽሐፍ ቅዱስ ማንበብ ፈልግ ነበረ፣ ግን በብዙ ቻሌንጆች ምክንያት አላነብም ነበር። አሁን ግን ስከታተል በነበረው ጥሩ ነገር በማላይበት ይሄንን ነገር እንደ አጋጣሚ እግዚአብሔር አገናኘኝና በጣም በደስታ አሁን እየተከታተልኩ ነው ያለሁት። ብዙ በህይወቴ ለውጦች አይቻለሁኝ፣ ተባርኬበታለሁ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል ያበራ ከሚያምኑት ጋራ። ሰላም ለእናንተ ይሁን ቅዱሳን። እንግዲህ እኔ መጽሐፍ ቅዱሴን እወደዋለሁ ቻሌንጅ ከመስከረም ጀምሮ አብሬ ነበርኩኝ ከነጂጂ ጋር። ከዚህ በፊት እንግዲህ መጽሐፍ ቅዱስ ለማንበብ 2-3 በእርግጥ በጌታ አዲስ ነኝ፣ ያው አሁን 2 ዓመቴ ነው። ግን ቢሆንም 2-3 ለማንበብ በጣም ሞከርኩኝ። ግን ጌታ ረዳኝና ደግሞ ቲጂን አስነሳልንና እግዚአብሔር ይመስገን ይሄንን ነገር በውስጡ አስቀምጦ ወደ ቲክቶክ ስታመጣው ወዲያው ነው ጌታ ረድቶኝ የተቀላቀልኩት። ገና ሲጀመር ነው የተቀላቀልኩትና
በዚህ በመጽሐፍ ቅዱስ ቻሌንጅ በጣም 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 ብዙ ነገሮች በህይወቴ ላይ በመንፈሳዊ ነገሬ ላይ በብዙ ነገሬ ላይ ብዙ አይነት ለውጦች አግኝቻለሁ። በጣም እንደገና መጽሐፍ ቅዱሴን ደግሞ እንደምታዩት ይሄው አዲስ መጽሐፍ ቅዱስ ገዝቼ የተነበበውና ያልተነበበው ይለያያል። አሁን ዳዊት ላይ ያለ ነው እንግዲህ መዝሙረ ዳዊት ላይ እንደምታውቁት በዛ ላይ እዩት እንዴት እንዳማረበት እንዴት እንዳሸበረቀ እንዴት እንደሚያምር በቃ በብዙ ነገር እየተጠቀምን ነው ያለነው። ከሁሉ በላይ ግን አንድ ትልቅ ምስክርነት ለመመስከር ነው ይሄንን ቪዲዮ የጀመርኩት። እኔ ሰዎችን ዝም ብዬ በውስጥ ነገር ነበረ ቲጂ ጋኑ እንደዚህ አለ ምናምን እል ነበር። ግን አጋጣሚ ልክ የኛ የነጮች የአዲስ ዓመት ጃንዋሪ ሲጀመር ገና ሳይጀመር በፊት በልቤ የሆነ ግሩፕ አለን የምንጸልይበት ግሩፕ እና ይሄ ግሩፕ ከተለያየ ሀገር ያሉ ናቸው። የኛ ቤተክርስቲያን ልጆችም አሉ በብዛት ግን ደግሞ ከተለያየ ሀገር የተሰበሰቡ ከአሜሪካ አሉ፣ ከስዊድን ከብዙ ሀገር አሉ፣ ከሀገር ቤት አሉ እዚህ ግሩፕ እዚህ የጸሎት ግሩፕ ላይና አጋጣሚ እዛ የጸሎት ግሩፑን የሚሉት የሚያስተባብሩትን ጠየቅኩኝ። እንደዚህ አይነት ቻሌንጅ አለ እኔ መካፈልበትና አሁን ደግሞ የፈረንጆች አዲስ ዓመት ሊመጣ ስለሆነ እስኪ ከመስከረም ጀምሮ ይሄንን ቻሌንጅ ብናደርግ በዚህ ስላቸው በጣም መልካም ፈቃዳቸውን አሳዩኝ። ከዛ ጀመርን ከአሁን ከጃንዋሪ ጀምሮ ማለት ነው። ገና በቃ ካልቸሩን የቲጂ ጋር የሚደረገው ካልቸር መጽሐፍ ቅዱሴን እወዳለሁ የሚለው ካልቸር ገና ምዕራፉ ምኑ ወደ ጃንዋሪ ወደኛ ወር ብቻ ነው እየቀየርኩኝ ማስገባት ጀመርኩ። በጣም ብዙ ሰው እዛ ጸሎት በቃ 4 ሰው 5 ሰው የሚመጣ የነበር አሁን ወደ 19 ሰው አንዳንዴ ይሳተፋል 10 ሰው በቃ በጣም ብዙ ሰው ተጠቀመ። በጣም ምስክርነት እንዳውም በውስጥ ደጋግሜ ተናግሬያለሁኝና በጣም ብዙ ሰው ደስ አለው። መጽሐፍ ቅዱሳቸውን የጣሉትን መጽሐፍ ቅዱሳቸውን አነሱ። በቃ ይበልጥ ኢየሱስን ወደድ ነው እያሉ በቃ በውስጥ ይነግሩኛል፣ እንደገና ይመሰክራሉ። ፍቅር ያዛቸው ከመጽሐፍ ቅዱስ እንዳዲስ በቃ እንዳዲስ በጌታ በጣም ብዙ የቆዩ ቢሆኑ መጽሐፍ ቅዱስን አንብበው የጨረሱት ቢሆኑ እንደ አዲስ ግን በቃ ከጌታ ጋር ፍቅር ያዛቸው፣ ከእግዚአብሔር ቃል ጋር ፍቅር ያዛቸውና ጌታ ረድቶን ይሄንን ለመመስከር ነው የመጣው። ተባረኩ። ጌታ ኢየሱስ ይባርካችሁ። በብዙ ነገር ተባረኩ ለማለት ነው። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል ያበራ ከሚያምኑት ጋራ